ደወል የአካባቢ ሳይንስ መምህርታችን እትዬ ሀረጓ ከስራ ተባረረች። ምን አለበት ሂሳብ አስተማሪያችን ጋሽ ቦጋለ ቢባረር? ምን አለበት እንግሊዘኛ አስተማሪያችን እትዬ ፀሐይ ብትባረር? አረ ርዕሰ መምህራችን አቶ ተክሉ ራሳቸው ቢባረሩ ምን ነበረበት? እዲያ እንዲውጭ ያገር ደግ አይበረክትም። ይሄ ዜና ለኛ ለሶስተኛ ሲ ክፍል ተማሪዎች ትልቅ መርዶ ነበር። ልክ ሁላችንም በጅምላ ከትምህርት ቤት እንደተባረርን አይነት ስሜት ነው የተሰማን። እትዬ ሀረጓ የተባረረችው ሰው በማህበር የተደራጀ እንስሳ ነው ብላ በማስተማሯ ቢሆንም ርዕሰ መምህራችን አቶ ተክሉ ግን መምህርት ሀረጓ የተባረረችው ሰው በማህበር ከተደራጀ እንስሳ ነው ብላ ጸረ ልማት ትምህርት በሕፃናት አእምሮ ውስጥ በመዝራቷ ነው ብለው መምህራን ስብሰባ ላይ ተናገሩ አሉ ነው። ይህን ኖሬ የነገረችን የሂሳብ አስተማሪያችን ልጅ ገነት ናት። አባቷ ሲያወራ ሰምታ እስቲ ለአንዲት ብለው ትዬን ያበርሯታል። አንዲት ምርጥ መምህራችንን ታስባርራለች። እግዚኦ ነው። ርዕሰ መምህራችን ራሳቸው ሰልፍ ሜዳ ላይ ነፍ ጊዜ አይደል እንዴ የሚሳሳቱት? ባለፈው እንዲሁም ማስታወቂያ ሲለጥፉ ማንም ተማሪ ከአጥር ከዘለለና ግቢ ውስጥም ይሁን ከግቢ ውጭ ከተያዘ የኛ ተማሪ አይሆንም ለማለት ማንም ተማሪ ከጥር ከዘለለና ግቢ ውስጥም ሆነ ከግቢ ውጭ ከተያዘ የኛ ተማሪ አይሆንም ብለው አይደል እንዴ ማስታወቂያውን አሳስተው በመጻፋቸው ወላጅ ሁሉ ልጆቻችንን ጥር ወር ሲገባ ሊጨርሱብን ነው ብሎ ተንጋግቶ የመጣው እና እትዬ ሀረጓ ላይ ሲሆን የምትላትን ፊደል ያካብዳሉ። ወይኔ አለቀስኩ። እውነቴን ነው የምላችሁ፣ ስቅስቅ እያለቀስኩ። ለምን እንዳለቀስኩ በኋላ ትሰሙታላችሁ። ለእናቴ ይህንኑ አሳዛኝ ጉዳይ ስነግራት ጉድ ዛሬም ተወራች አለች እዝን ብላ። በኋላ አባቴ ጋር ሲያወሩ የሰማሁት ነገር ይኸው አሳዘነኝ። እትዬ ሀረጓ ለካ መባረር ብርቋ አልነበረም። መምህርቷ ነገር የሚመርባት፣ ችግር ዘሎ የሚለጠፍባት፣ ነገር ከየትም ተሰብስቦ የሚሰበሰብባት ምስኪን የመከራ ማግኔት ነበረች። በጃንሆይ ጊዜ አማርኛ አስተማሪ ነበረች አሉ። አንድ ቀን ታዲያ ተማሪዎቿን ተረትና ምሳሌ ስታስተምር አንበሳ ሲያረጅ የዝንብ መጫወቻ ይሆናል ብላ ጥቁር ሰሌዳ ላይ በትልቁ በመጻፏ ተከሰሰች። በወቅቱ የንጉሱ ዙፋን በተማሪዎች መነቃነቅ ጀምሮ ነበር። ደርጎችም ወታደራዊ ነጠላቸውን አሸርጠው የአብዮታዊ ዘፈን ዳርዳርታ እስክስታቸውን አራተኛ ፖሊስ ጣቢያ ላይ እያስነኩ ነበር። አብዮታዊ ዋንጫ ልቅለቃ፣ ወታደራዊ ሶራ፣ ህዝቡም እያጨበጨበላቸው። እች ምስኪን መምህርት ታዲያ እየተዋከበች ራሳቸው ንጉሱ ዙፋን ፊት ቀርባ ጃንሆይ ገሰጿት። ስሚ፣ ከላይ ናት ዙፋናችን፣ ከእግዚአብሔር የተሰጠች፣ ከኢዮብ ትዕግስት የተቆነጠረች፣ ከዳዊት እምነት የተጨለፈች፣ ከሰለሞን ጥበብ የተዘገነች፣ እንኳን ዝንብ ተማሪና ዝንብ ደርግ ቀርቶ ማንም አይጫወትብንም አሏትና በዚህ ምክንያት ከርቸሌ ተወረወረች። እንደውም የንጉሱ እስር ቤት ያን ያህል ባያስከፋም የእስር ጥሩ የለውምና መምህርት ሀረጓ ክፉኛ አዝና ነበር። ሳይደግ ሳይጣላም እንዲሉ መምህርቷ በስር ላይ ያለች ደርግ ንጉሱን ገልብጦ ስልጣን በመያዙ ተፈታችና ሳይንስ አስተማሪ ሆና ተመደበች። አረ እኔ አማርኛ አስተማሪ ነኝ ብትል ማን ይስማት? አብዮት ተረትና ምሳሌ ሰልችቶታል። ስርዓተ ነጥብ ምናምን አትሻም። ሳይንሳዊ ወታደር፣ ሳይንሳዊ መደብ ቀጥይ እሺ ብላ ማስተማር ጀመረች። ሳይንስ በአማርኛ የትምህርት ጊዜ ለምዶባት እጅን ከምግብ በኋላ መታጠብ ከአረፍተ ነገር በኋላ 4 ነጥብ እንደማስቀመጥ ነው እያለች ሳይንስ ትምህርት ማስተማሯን ቀጠለች። የሳይንስ ትምህርት እያስተማረች ተማሪዎቿም ወደዋት ስትኖር በአንድ የተረገመ ቀን ዝንቦች ከቆሻሻ ይፈለፈላሉ ብላ በማስተማሯ ተይዛ ታሰረች። የፖሊስ ጣቢያው ኃላፊ እሳት ለብሶ እሳት ጎርሶ በፊቷ እየተንደረደረ ትናንትና ባረጃ አንበሳ የሚጫወቱ ዝንቦች አልሽን፣ ለአንበሳው ማርጀት ቅድሚያ ሰተን ታገስን፣ ጭራይ ዛሬ ከቆሻሻ ተፈልፍላችሁ ትይናለሽ
እኛ የተፈለፈልነው ከአብዮት ነው ብሎ ራሱን በዝንብ ወክሎ በመበሳጨት አብዮታዊ እርምጃ እንዲወሰድባት አዘዘ። ያ በወቅቱ ሰላምታም ቅኔ ነው ተብሎ ሰምና ወርቁ ይፈለግ ነበርና መናገር ስጋት ነበር። መምህር ታረጓ ነገ ዛሬ ገደሉኝ እያለች ልጧ ተንተርሶ መቃብሯ ተምሶ ስትጠብቅ ሞት የፈረደባት ካድሬ ልጁ እርሷ የምታስተምሮ ኖሮ አባቱን አልቅሶ በመለመኑ ተፈታች። ትንሽ ሕፃን ይዛ ቁማ ከወደቡ ለአምላክ ብትነግረው ጸጥ አለው ጀቡ እንዳለው ድምፃዊ። ካድሬው ቢሮ ጠራትና ቁርጥ ያለ ማስጠንቀቂያ ሰጣት። ስቢ አንቺ ሴትዮ፣ አሁን በልጄ ልመና ምሬሻለሁ። ከአሁን በኋላ አንደኛ አንበሳ የሚባል ስም፣ ሁለተኛ ዝንብ የምትባል ቃል ካፊሽ ቢወጣ ውርድ ከራሴ። ሂጂ ምንቲ መስል ያለች እቺ ለኮስ ማናውም ለምኑም በብድር የተገዛ ጥይት እንጨርስ እንዴ ብሎ ለቀቃት። መበሻቀጥ ከሞት ጋር ሲወዳደር እዚህ ግባ አይባልምና በመበሻቀጧ ሳይከፋት በምህረቱ ደስ ብሏት ወደ ኋላዋ እየተገላመጠች ወደ ቤቷ በረረች። አንድ ሌላ ቀን መምህርቷ ተማሪዎቿን አንበሳ ግቢ ወስዳ እንድታስጎበኝ በርዕሰ መምህሩ ታዘዘችና ለተማሪዎች ምን ብላ እንደምትነግራቸው ስታስብ ቆይታ እንዲህ አለች። ምክንያቱም ርዕሰ መምህሩ አንበሳና ዝንብ ሚል ቃል እንዳወጣች ተብላለች። ልጆችዬ ቅዳሜ ጠዋት የእንስሳት ንጉሥ የታሰረበት ሄደን ስለምንጎበኝ ከወላጆቻችሁ ስሙኒ ተቀብላችሁ እንድትመጡ አለች። በቀጣዩ ቀን ግን ሌላ ጣጣ መጣባት። አስጠንቅቆ የፈታት ካድሬ ከአራት አጃቢዎቹ ጋር ከተፍ አለ። ደም ስሩ ተገታጥሮ። አንቺ ሴትዮ ችግርሽ ምንድን ነው? ያስለፍልፍ ይዞሻል ወይስ ሁለት ነፍስ አለሽ እንዴ? ምን አጠፋው ደግሞ ጌታዬ? አለች እየተንቀጠቀጠ። የእንስሳት ንጉሥ የታሰረበት ሄደን ጎበኛለን ብለሽ ተማሪ አሰልፈሽ ቤተ መንግሥት ልትሄጂ ነው? እንኳን አንቺ ስንቱ የሰብአዊ መብት ተከራካሪ ነኝ ባይ እየጠየቀ እንኳን አልተቻለም። ደግሞስ የአብዮታዊት ኢትዮጵያ ሕዝብ ነው እንስሳ የምትይው? በወቅቱ ግርማዊ ቀዳማዊ ኃይለ ሥላሴ ቤተ መንግሥት በቁም እስር ላይ ናቸው ተብሎ እየተወራ ስለነበረና ዓለም አቀፍ ሰብአዊ ድርጅቶች እንጎብኛቸው የሚል ጥያቄ እያቀረቡ ነበር። ያችን ቀን በትምህርት ቤቱ ርዕሰ መምህር አማላጅነት ምሕረት ተደረገላት። አብዮታዊ ሽምግልና ነፍሷን አተረፈው። ይኸው አሁን እንደገና ከምትወደውና ከምታከብረው የመምህርነት ስራዋ አመድ አፋሽ እድሉ አፋፍሶ አስባረራት። ያውም በአንዲት የ እና በአንዲት ከ በሚባሉ ፊደላት። በአንበሳም በዝንብም በየም በከም ፍዳዋን የበላችው ምስኪን መምህርት በተማሪዎቿ ዓይን ግን ፍጹም ሌላ ሰው ነበረች። የትያ አረጓ ክፍለ ጊዜ ሲደርስ ሰኞ በ3ኛው ፐሬድ ሁላችንም ደስ ብሎን በሩን እናያለን። በቅ ስትል ግር ብለን ከወንበራችን እንነሳለን። ወንበሮቹ ይንኳኳሉ፣ ይንሳጠጣሉ፣ ወረቀቶች ይንኮሻኮሻሉ። ከዓይኖቿ ስር በስሱ ማዲያጣል ያደረገባት ሁልጊዜም ጸጉሯን በሻሽ የምትሸፍን ከሻሹ ያፈነገጠ ነጭና ጥቁር ጠቃጠቆ የጸጉር ዘለላዎች ግንባሯ ላይ የሚታዩ የተጎሳቆለች መልአክ ረጋ ባለ እርምጃ ትገባለች። ደግነትም ተከትሏት ይገባል። ርኅራኄ ተከትሏት ይገባል። እናትነት ይገባል። ከእርሷ በፊት ባስተማረን ሂሳብ መምህር ሲኦል ሆኖ የቆየው ክፍል የትያ አረጓ መግባት ገነት ወይ መንፈስ ይዘራበታል። እንደምን ዋላችሁ ልጆች? ደህና መምህር ማላዘን በሚመስል ድምፅ በህብረት እንጨዋለን። ተቀመጡ። እናመሰግናለን መምህር ፈገግ ትላለች። ከዛም የጥቁር ሰሌዳው እየተመለከተች እስቲ አጥፉልኝ ትላለች። ልክ በዚች ቅስፈት ማጥፊያውን ተቀብሎ ጥቁር ሰሌዳው ለማጥፋት ግድያ ነው። ዳስተሩ ይወድቃል። ዳስተሩን ተከትሎ የአገር ማቲ ተነባብሮ ይራኮታል። በጋሻው እንደ በረኛ ተወርውሮ ማጥፊያውን ይቀበላል። በጋሻው ላይ ሰላም ላይ ናትናኤል ላይ ገነት። መምህርቷ አገር ስር የተማሪ ክምር ይፈጠራል። ቀስ አንተ በጋሻው ወንበሩ እንዳይመታ ተነሽ አንቺ ሰላም። ኧረ ቀሚስሽ ተገላለበ በስና ትላለች። ምስኪን እትዬ የምትይዘው የምትጨብጠው ነገር ጠፍቷት የተማሪዎቹን ተነባብሮ መውደቅ አንድ ፈረንጅ ቢያይ የአሜሪካ ፉትቦል እየተማርን ነው የሚመስለው። እንደ ሁልጊዜው በጋሻው ያሸንፋል። ሌሎች የዳስተር አደን ያልቀናቸው አዋራ ሆነው ወደ የቦታቸው ይመለሳሉ። እትዬ ታዲያ የውሸት እየተቆጣች ፊታቸው ላይ ያለውን አዋራ በፍቅር ትጠርግላቸዋለች። ሁለተኛ ራሷ እንደምታጠፋ በማስጠንቀቅ ትናገራለች። ግን በቀጣዩም ቀን ያው ነው። እትዬ አረጓን በተለይ የሚያስታውሰኝ
ኢትዮጵያ ሀገራችን ስንታረስ ካባ ስንራብ ምግባችን በሚለው መዝሙር ነው። አንድ ቀን ይህንኑ መዝሙር እትዬ አረጓ እየመራችን ስንዘምር አይኗ ዝናሽ የምትባል የክፍላችን ልጅ ላይ አረፈ። ዝናሽ የለበሰቻት ቲሸርት ደረቷ ላይ ተቀዳ ትንሽዬ ቀይ አጎጥቋጤዋ ትታያለች። እትዬ ከቦርሷ መርፌና ክር አወጣችና በመሃላችን አልፋ ወደ ዝናሽ ወንበር ሄደች። ከዛም የዝናሽን ቲሸርት ትሰፋላት ጀመር። ይሄ ሁሉ ሲሆን መዝሙሩን ማዘመሯን አላቆመችም። ኢትዮጵያ ኢትዮጵያ ሀገራችን ኢትዮጵያ ሀገራችን እንቀበላታለን። ስንታረዝ ካባ ስንራብ ምግባችን ሰፍታ ጨረሰች። ይቺ ደግ አስተማሪ ለአንዲት በምትባል ፊደል ተባረረች። ሕጉ ነው ይላሉ። ሕግ መጽሐፍ ሙሉ ስህተት ይዘልና ፊደል ያሳድዳል። እንግዲህ እትዬን እየወደድናት ደግሞ አንዳንዴ ትምህርቷ ይደብረናል። በተለይ አርብ መጨረሻ ፔሬድ ላይ ስለነበር የምትገባው ይሰለቸናል ድካም ስላለ። እናም በመላ ከክፍል እናስወጣታለን። ይሄ መላ ምንድን ነው አትሉም? ቀስ ብለን ዳዊት ደውሉን ደውለው እንለዋለን። ደውሉ ፊት ወንበር የሚቀመጠው የዳዊት የፕላስቲክ ቦቲ ጫማ መሆኑ ነው። ደውሉ ቀስ ብሎ ቦቲውን ያወልቀዋል። አወላለቁ የራሱ ታክቲክ አለው። ዳዊት አይኑን እትዬ ላይ ተክሎ የምትለው እንደገባው ተማሪ ራሱን ከፍ ዝቅ እያደረገ ከወንበሩ ስር በግራ እግሩ እርዳታ የቀኝ እግሩን ቦቲ ጫማ ያወልቀዋል፣ ወይም በቀኝ የግራውን። መጀመሪያ መዓዛ 2 ጊዜ ታስነጥሳለች። ሰኞ በግል ንጽህና የሚጨበጨብላት የክፍላችን አንደኛ ንጹህ እኮ ናት መዓዛ። ከዛ ደውሉ እትዬ አፍንጫ ላይ ይደርሳል። እትዬ ደግሞ አስም አለባት። ወረቀቷን በፍጥነት ሰብስባ ክፉ ደግ ሳትናገር ውልቅ ትላለች። ዳዊትን ለዚህ ወደር ለሌለው የማባረር ስራው ስንወጣ ዋተን ፓስቲ እንገዛለታለን። ደጎችን በተንኮል የሚያባረሩትን መሸለም የጀመረው ከዛ እድሜ ሳይሆን አይቀርም። ዛሬ ላይ ለሀገርና ለወገን ስንት ነገር የሰሩ ደጎች ከመስሪያ ቤት ከስልጣን ከሀገር ሲለቁ የማን ተንኮል አካባቢያቸውን በክሏቸው የትኛው አስደዋይ ደውል ተደውሎባቸው ይሆን እላለሁ ካደግኩ በኋላ። እትዬ አረጓ ደጓ መምህርታችን የመጨረሻ ቀን መልቀቂያ ደብዳቤ እንደተሰጣት ክፍላችን መጣች። ተባራ አሳዛኝ ክፍለ ጊዜ ነበር። አይኖቿ ቀልተዋል፣ የፊቷ ቆዳ ኮፍኩፏል፣ አለባበሷም ከወትሮ ተዝረክርኳል። ጥቁር ሰሌዳውንም እስቲ አጥፉልኝ አላለችም። ምናልባት መሃላችን የባለስልጣን ልጅ ካለ አባቱን ለምን ወደ ስራ እንዲመልሳት የፈለገች ይመስል የሁላችንንም ወላጆች ስራ አንድ ባንድ ጠየቀችን። አስቻለው አቤት እትዬ፣ የአባት ስራ ምንድን ነው? ግንበኛ አለ ሳያንገራግር። ሂሩት የስ ቲቸር። የአባቲ ስራ ዣንጥላ ሰሪ። ያሬድ ሹፌር። ሳራ ዛፍ ቆራጭ። ታምሩ አባቴ ሞቷል፣ እናቴ ልብስ ታጥባለች። ሽብሩ አባቴን አላውቀውም። ከሁላችንም ፊቱ ወዛ ያለውን ኡስማንን ጠየቀችው። ኡስማን አባት ስራቸው ምንድን ነው አለች። ቅቤ ነጋዴ አለ ኡስማን ቀስ ብሎ። አይናፋር ነው። እትዬ ተስፋ በመቁረጥ በረዥሙ ተነፈሰች። እንደ ድሮ የህዝብ ትምህርት ቤት የሚማር የባለስልጣን ልጅ የለም አለች። በዝምታ ቋን ሰብስባ ድክም ባለ እርምጃ ከክፍል ወጣች። ደህና ሁኑ ልጆች አላለችም። የቤት ስራችሁን ሳትሰሩ እንዳትመጡም አላለችም። ሄደች። ደጓ መምህርታችን። ከ2 ወር በኋላ ርዕሰ መምህራችን አቶ ተክሉ ሰልፍ ሜዳ ላይ ቆመው እንዲህ አሉ። በታላቅ ትጋትና የሙያ ፍቅር ላለፉት 28 ዓመታት ደከመኝ ሰለችኝ ልረፍ ሳትል በመምህርነት ስታገለግል የቆየችው መምህርት አረጓ ባደረባት ህመም ምክንያት በሕክምና ስትረዳ ቆይታ ትናንት ማታ ከዚህ ዓለም በሞት ተለየች። የ1 ደቂቃ የህሊና ጸሎት አሉና አቀረቀሩ። ሁሉም ሲያጎነብስ ቀጥ ብዬ ርዕሰ መምህሩን አየኋቸው። እጃቸውን ወደ ኋላ ጣምረው ፊት የተሰለፈውን ተማሪ አፍንጫ ሊነካ የደረሰ ቦርጫቸውን ቀስረው ሳያቸው እትዬ አረጓን በጭካኔዋ ጧት መስሎ ተሰማኝ። ከነ ማጥፊዋ፣ ከነ ጠመኔዋ፣ ከነ ዣንጥላዋ። ገድሎ አንገት ማቀርቀር፣ የህሊና ጸሎት የሚባል የማስመሰል ካባ ለብሶ እነሆ ሰልፍ ሜዳችን ላይ የሆነ ነገር ቀጭ ሲል ሰምቼ ቀስ ብዬ እንደገና ወደፊት ተመለከትኩ። ተደገመ። እትዬ አረጓን ተክታ የገባችው ወበዓለም የምትባል ወጣት መምህርት ማስቲካ ነበር። የቀጣዩ ዘመን ሌላ ግድ የለሽ ደወል።